አንዲት የስለንቦና ባለሙያ ስለ ጭንቀት አያያዝ ለታዳሚዎች ትምህርት ለመስጠት መድረክ ላይ ወጣች። በእጇ አንድ ብርጭቆ ውሃ ይዛ ነበር። ሁሉም ሰው አሁን ደግሞ ብርጭቆ ግማሽ ነው ወይስ ሙሉ ነው ልትለም ብሎ በጉጉት ሲጠብቃት፣ እሷ ግን ፈገግ ብላ እንዲህ ስትል ጠየቀቻቸው። ይህ የውሃ ብርጭቆ ምን ያህል የሚከብድ ይመስላችኋል? ታዳሚውም የተለያዩ የክብደት መለኪያዎችን መናገር ጀመሩ። እሷ ግን እንዲህ ስትል መለሰች፣ የብርጭቆ ትክክለኛው ክብደት ትርጉም የለውም። ዋናው ቁም ነገር ለምን ያህል ጊዜ ይዤው ቆያለሁ የሚለው ነው። ለአንድ ደቂቃ ብቻ ከያዝኩት በጣም ቀላል ነው። ለአንድ ሰዓት ከያዝኩት ግን እጄን ማሳመም ይጀምራል። ቀኑን ሙሉ ይዤው ብቆይ ግን እጄ ደንዝዞና ዝሎ ብርጭቆውን መሸከም ያቀተኛል። የብርጭቆ ክብደት አልተቀየረም፣ ነገር ግን ለረጅም ጊዜ በያዝኩት ቁጥር እየከበደኝ ይሄዳል። በህይወታችሁ የሚያጋጥሟችሁ ጭንቀቶችና ሐሳቦች ልክ እንደዚህ ብርጭቆ ናቸው። ስለነሱ ለጥቂት ጊዜ ካሰባችሁ ምንም አይፈጠርም። ትንሽ ቆይታችሁ ካሰባችሁባቸው ግን ህመም ይጀምራችኋል። ቀኑን ሙሉ ስለ ጭንቀታችሁ የምታስቡ ከሆነ ደግሞ ምንም መስራት እንዳትችሉ አድርጎ ሽባ ያደርጋችኋል። ስለዚህ ሁል ጊዜ ማታ ወደ መኝታችሁ ከመሄዳችሁ በፊት ብርጭቆ ማውረዳችሁን እንዳትረሱ። እንደዚህ አይነት ህይወት ቀያሪ ምክሮችን መስማት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን የኛ ቤተሰብ መሆን ትችላላችሁ። ቸር ቆዩልኝ።